ከፍታስ እልልታችሁ ጭብጨባችሁ ክብር ስጡ ለዚህ ጌታ ክብር 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 ይገባዋል ክብር ይገባዋል ክብር ይገባዋል ክብር ይገባዋል ሃሌሉያ እጆቻችሁ ወደ ሰማይ አምላክ ወደ እግዚአብሔር ከፍ አድርጉና ለአንዴ ቃይ መጨረሻችሁን ቃል ተናገሩ ለጌታ ለአምልኳችሁ ለራሳችሁን ቃል ደግሞ ለእግዚአብሔር ተናገሩ 1 minute hallelujah 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 Father we give you praise I give you praise I give you praise I give you praise አመሰግናለሁ አባባ በሉት አመሰግናለሁ ላመሰግንህ መጥቻለሁ ክብር ልሰጥህ መጥቻለሁ ስምህን ልወድሰው መጥቻለሁ hallelujah yes holy spirit shigabana mando prelebediga no maya poradova no maya yes ክብር ልሰጥ መጥቻለሁ በሉት ጌታ ላመሰግንህ 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 መጣሁ ላመልክ መጣሁ ላከብርህ መጣሁ ከፍ ላረግ መጣሁ አባት ሆይ ሃሌሉያ አመሰግንሃለሁ አባባ ይገባሃል 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 ምስጋናችን ይገባሃል ክብር ይገባሃል እግዚአብሔር አባት ሆይ ምህረትህ በዛ ቸርነትህ በዛ ማዳንህ በዛ መጎነትህ በዛ ፍቅርህ በዛ ጥበቃ በዛ አቅርቦትህ በዛ በሕይወታችን ላይ we give you praise 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 እናመሰግንሃለን መንፈስ ቅዱስ ክብር በሰማይ በምድር ይሆንልህ ምስጋና በሰማይና በምድር ይሆንልህ እግዚአብሔር ሆይ ምስጋናችን ላንተ ይድረስ oh we give you praise we are grateful አባት ሆይ በሕይወታችን ላይ ስለበዛው በጎነትህ ክብር ላንተ ይሁን thank you አባት ሆይ እንወድሃለን እናመሰግንሃለን ከፍ እናደርግሃለን ስለሰጠን opportunity በፊትህ የመቆም አንተን የማገልገል ስምህን የመጥራት ወደ ቤትህ የመምጣት ዕድል ስለሰጠን እናመሰግንሃለን ይህ ማታ የተባረከ ነው በጌታ በኢየሱስ ስም ጸለይን ስለ እግዚአብሔር ክብር ስጡ ከፍ ያለ ሃሌሉያ praise God እግዚአብሔር አምላክ የተባረከ ነው ሃሌሉያ you are blessed ሁላችሁም እንኳን ደህና መጣችሁ ጎረቤታችሁን ሰላም በሉ ዌልካም በሉት praise God እግዚአብሔር አምላክ የተባረከ ይሁን ጌታ በዚህ አለ አሜን የጌታ መንፈስ በዚህ አለ ሃሌሉያ ሚኪን ኳይሮችን ባርኳቸው በደንብ አርጋቸው ባርኳቸው ሃሌሉያ we had a powerful time የለመለመ ጊዜ ነው ያሳለፍነው praise God የጌታ መንፈስ በዚህ አለ አሜን ጌታ ሊያገለግለን በዚህ አለ መንፈስ ቅዱስ ሊያገለግለን በዚህ አለ get ready መንፈስ ቅዱስ በመካከላችን አለ ሃሌሉያ እግዚአብሔር አምላክ የተባረከ ይሁን ጌች ብቻህናቱን ካምያ praise God እግዚአብሔር አምላክ የተባረከ ነው የጌታ መንፈስ በዚህ አለ ሃሌሉያ ኦንላይን ያላችሁ ወዳጆቻችን ሁሉ our social media partners welcome በያላችሁበት ዓለም ሰላምታችን ይድረሳችሁ እግዚአብሔር አምላክ የተባረከ ነው ሼር አድርጉ ለጓደኞቻችሁ ለቤተሰብ ለዘመድ ለግሩፕ ለተለያየ ፕላትፎርም ላይ ሼር ማድረጋችሁን አትርሱ በቴሌግራም በኢንስታግራም ፌስቡክ ቫይበር ኢሞ whatever praise God በዩቲዩብ ላይም ኦነን እግዚአብሔር አምላክ የተባረከ ይሁን አሜን ሃሌሉያ ሼር በማድረግ ውስጥ ደግሞ እግዚአብሔር ለብዙዎች በረከት እንድንሆን ያደርገናል የሶሻል ሚዲያ አገልግሎታችን በጣም ሰክሰስፉል ነው ሼር አድርጉ ስላችሁ it's not ለኔ አይደለም ግን በጣም ብዙ ሰዎች ይጠቀማሉ በአገልግሎታችን በጣም ብዙ ከተለያየ ዓለም ከአሜሪካ ከአውሮፓ ከኤዥያ ከአረብ ሀገራት ከሚድል ኢስት ከተለያየ ስፍራ ሰዎች ይደውላሉ አሁን ወደዚህ ፕሮግራም ከመግባቴ በፊት ህንድ ሀገር ለሰዎች እየጸለይኩ ነበር ከህንድ ሀገር ማለት ነው አበሾች እዛ በርግጥ ኢትዮጵያ ነው የሚኖሩት ግን ህንድ ሆነው በሶሻል ሚዲያ ነው ፕሮግራማችሁ የምንከታተለው ትምህርቶችን የምንሰማው ፌሎሺፕ የምናረጋውና የታመመ ሰው ስላለ ጸልይልኝ I was praying for them ከህንድ የሶሻል ሚዲያ ሚኒስትሪያችን በጣም ብዙ ቦታ ይሄዳል so ሼር ስታደርጉ ብዙዎችን ነው የምታገለግሉት ማን እጅ እንደሚገባ there are many testimonies በጣም ብዙ ሜሴንጀር ላይ ዋትስአፕ ላይ ፌስቡክ ላይ መመለስ እስከሚያቀተን ድረስ ወይም ምናገሩትን መስማት ያው ለሁሉ ሰው መልስ መስጠት አይቻልም
በጣም መልስ መስጠት እስከሚያቅተን ድረስ መልእክቶች ይመጣሉ አስተያየቶች ይመጣሉ ኮሜንቶች ይመጣሉ ቴስቲሞኒዎች ይመጣሉና it's so powerful praise God እግዚአብሔርን ስለ ሶሻል ሚዲያ እናመሰግናለን we'll use it ለእግዚአብሔር ስራ ለእግዚአብሔር መንግስት ስራ እንጠቀምበታለን thank you ወንዴ praise God ስለዚህ ነው ሼር አድርጉ ምንላችሁ እግዚአብሔር አምላክ የተባረከ ይሁን ጌታ መልካም ነው አሜን yes you are called I'm not saying you are called በርዷቸዋል ሳይሆን ተጠርታቸዋል ማለት ነው praise God ርዕሳችን ካየሩ ጋር ይሄዳል ማለት ነው ላለፉት 3 ሳምንታት ስንነጋገር የነበረው ጥሪያችንን ስለመከተል ነው ስለ ጥሪ ነው አሜን ስለዚህ ከበረዳችሁ ፎጣ አለ ጋቢ አለ ቆንጆ ብርድ ልብሶች አሉ it's for you anointed የሆኑ praise God የተጸለየባቸው የማያስተኙ ቃሉ እንዲገባችሁ የሚያደርግ ልበሱ ሪላክስ አድርጉ praise God ጌታ ይባረክ ስለዚህ ስለ ጥሪያችን ነው ትንሽ ጊዜ ወስደን የምናየው ጥሪያችንን ምን ማለት መከተል እግዚአብሔር የጠራንን ጥሪ መከተል praise God በማቴዎስ 22 ቁጥር 14 ላይ ያለው ቃል ነው መነሻችን የነበረው የተጠሩ ብዙዎች የተመረጡ ግን ስንት ናቸው ይላል ጥቂቶች ናቸውና የተጠሩ ብዙዎች የተመረጡ ግን ጥቂቶች ናቸውና ይላል you see we are called እግዚአብሔርን ለማገልገል ተጠርተናል አሜን እግዚአብሔር ከዓለም ሲጠራን እግዚአብሔር ከነበርንበት ቦታ ሲጠራን whoever we are እግዚአብሔር ከነበርንበት ሁኔታው ሲያወጣን ያወጣን ለአንድ ዓላማ ነው እንድናገለግለው ነው so that we can serve him hallelujah አሜን እግዚአብሔር እንድናገለግለው ጠርቶ እስቲ ከኔ ጋር ተናገሩ እግዚአብሔር በሉስቲ እንዳገለግለው ጠርቶኛል praise God you are called to serve him አያችሁ ያለ ምክንያት አይደለም እግዚአብሔር የጠራን ያለ ምክንያት አይደለም ደህንነትን የተቀበልነው አንዳንዶቻችሁ ወደ ጌታ ስትመጡ ወይም ደግሞ ወደ ጌታ ወደ ቤቱ ሲጠራችሁ በተለያየ መንገድ በተለያየ ምክንያት በተለያየ ሁኔታ ወደ ጌታ መጣችኋል ግን the ultimate goal እግዚአብሔር ሲጠራን የጠራን እንድናገለግለው ነው so that we can serve him አሜን ሌላ አያችሁ አንዳንድ ጊዜ አንዳንድ ሰው የተጠራበትን ምክንያትና የተጠራበትን ዓላማ ስለማይረዳ በህይወቱ ላይ ፍሬያማ አይሆንም but we are called to serve God amen thank you you are called እግዚአብሔር የጠራችሁ እንድታገለግሉት ነው በዘጸአት ምዕራፍ 4 ቁጥር 22 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል ዘጸአት 4:22 ስለዚህ ለፈርዖን እንዲህ ብለህ በለው እግዚአብሔር ያህዌ እንዲህ ይላል እስራኤል የበኩር ልጄ ነው ያመልከኝ ዘንድ ልጄን ልቀቀው ብዬ ነበር አንተ ግን እንዲሄድ ከለከልከው ስለዚህ የበኩር ልጄን እገላለሁ አለው ይላል እንግዲያው መጽሐፍ ቅዱስ ሲናገር ያመልከኝ ዘንድ ልጄን ልቀቀው ነው የሚለው ይሄኛው አዲስ ነው ትርጉም ያኛው የበፊቱ ትርጉም ደግሞ ይገዛልኝ ዘንድ ነው የሚለው ነገር ግን ኒው ኪንግ ጄምስ ቨርዥን እንደዚህ ይላል so I say to you let my son go that he may serve me ይላል ያገለግለኝ ዘንድ ልጄን ልቀቅልኝ አለው እግዚአብሔር praise God ከ430 ዓመት በኋላ እግዚአብሔር የእስራኤል ልጆች ነፃ ሊያወጣ ሲመጣ ለፈርዖን የነገረው እንደዚህ ብሎ ነው ያገለግለኝ ዘንድ Jesus name አሜን እግዚአብሔር ከጠላቶቻችን ጋር የሚጋፈጠው እንድናገለግለው ነው ከጠላቶቻችን እጅ የሚያስጥለን እንድናገለግለው ነው በህይወት የሚያኖረን እንድናገለግለው ነው አሜን ባሪያ ካረጉን ጋር እግዚአብሔር የሚዋጋው እግዚአብሔር እንድናገለግለው ነው there is no other purpose ያገለግለኝ ዘንድ ልጄን ልቀቀው አለ ያዕቆብ የበኩር ልጄ ነው I want him to serve me hallelujah ለ430 ዓመት አንተን አገልግሏል ያንተ ባሪያ ሆኗል ነገር ግን አሁን ሲዝኑ መጥቷል ያገለግለኝ ዘንድ ልጄን ልቀቅ ዛሬ እግዚአብሔር ለአንድ ሰው እንደዚህ ያለ ነው ሁኔታችሁ ጋር እግዚአብሔር ዛሬ ይነጋገራል ከያዛችሁ ነገር ጋር እግዚአብሔር ዛሬ ይነጋገራል አለቅ ካላችሁ ነገር ጋር እግዚአብሔር ዛሬ ይነጋገራል ያገለግለኝ ዘንድ ልጄን ልቀቀው praise God እግዚአብሔር በልጆቹ መገልገሉ ምን ያህል ሲሪየስ እንደሆነ ሲነግረው ምን ያህል ሲሪየስ እንደሆነ ያዕቆብ እኔን ማገልገሉ ኦፕሽናል አይደለም it's a serious matter አለው የበኩር ልጄ ነው የበኩር ልጅ አንተን ሊያገለግላችሁ እኔ ነው የሚያገለግለው ልጄን ካለቀቅ አለው የበኩር ልጅን እገላለሁ አለው ይላል
I will punish you in the name of Jesus. እግዚአብሔርን ከማገልገል የከለከላችሁን ነገር ሁሉ የሚቀጣ የእግዚአብሔር እጅ በጌታ በኢየሱስ ስም ዛሬ ማታ በጠላቶቻችን ላይ ይሆን። አሜን። እግዚአብሔርን ከማገልገል እጃችን ያዘ። እግዚአብሔርን ከማገልገል ልባችን ያዘ። እግዚአብሔርን ከማገልገል እግሮቻችን ያዘ። እግዚአብሔርን እንዳናገለግል ፋይናንሳችን ያዘ። በጌታ በኢየሱስ ስም ዛሬ በእግዚአብሔር እጅ የተቀጣ ይሁን። እግዚአብሔር እንደዛ I'll punish you. why ሲለው ያገለግለኝ ዘንድ ልጄ ልቀቅልኝ in the name of Jesus. እግዚአብሔር አምላክ ያዕቆብ እንዲያገለግለው ፈርዖን እስኪለቀው ድረስ በጸናች እጅ በተዘረጋች እጅ እግዚአብሔር አምላክ ፈርዖንን ተዋጋው። አለቅም አለው፣ አንላቀቅም አለው። praise God. I will do anything in the name of Jesus. give up እስከምታረግ ልጄ ሲያገለግለኝ እስከማይ ድረስ in the name of Jesus. ልጄ እስኪያገለግለኝ አይኔ እስከሚያይ ድረስ ልጄ ሲያገለግለኝ እስከማይ ድረስ I will fight you. እግዚአብሔር በጌታ በኢየሱስ ስም ዛሬ በጠላቶቻችሁ ላይ ይነሳል። አያችሁ እግዚአብሔር ለማገዝ ስትነሱ ሰማይ ለእናንተ ይነሳላችኋል። እግዚአብሔር ለማገዝ ስትነሱ እግዚአብሔርን ከማገልገል ለሚከለክላችሁ ነገር የእግዚአብሔር እጅ ይዘረጋል። የተዘረጋው የእግዚአብሔር ክንድ ይመጣላችኋል so that you may serve him. so that you may serve him. እግዚአብሔር ሴሌብሪቲዎች ነው አልጠራንም። እግዚአብሔር ዝነኛ ሰዎች ነው አልጠራንም። እግዚአብሔር ባለጸጎችና ትልልቅ ኢንቨስተሮች ነው አልጠራንም። እግዚአብሔር የጠራን እንድናገለግለው ነው። we are called to serve him. ዛሬ I pray በጌታ በኢየሱስ ስም የትኛውም ወደ ኋላ እየጎተታችሁ አለ የፈርዖን ስፒሪት እግዚአብሔርን ከማገልገል ጉልበታችሁን እያዛለ ያለ እግዚአብሔርን ከማገልገል ልባችሁን እያዛለ ያለ እግዚአብሔርን ከማገልገል ሸክም በላያችሁ ላይ እየጨመረ ያለ የፈርዖን እጅ በጌታ በኢየሱስ ስም ዛሬ የእግዚአብሔር እጅ ወጣበት። we break it in the name of Jesus. በጌታ በኢየሱስ ስም ዛሬ ይለቃቸዋል። you see እግዚአብሔርን ማገልገል ብዙ ጦርነቶችን የሚያካትት ነገር ነው። you have to fight many things. እግዚአብሔርን ለማገልገል you can't just serve God. you have to fight. ስጋችሁን ፋይት ማድረግ አለባችሁ። ምኞታችሁን ፋይት ማድረግ አለባችሁ። መሻታችሁን ፋይት ማድረግ አለባችሁ። የልባችሁን ዲዛየር ፋይት ማድረግ አለባችሁ። ሌዚነሳችሁን ስንፍናችሁን ፋይት ማድረግ አለ። ፕራይዳችሁን ፋይት ማድረግ አለባችሁ። እግዚአብሔር ለማገልገል you have to fight many things. ኒዳችሁን ፍላጎታ you have to fight. በጦርነት የተሞላ ነው። እግዚአብሔር ማገልገል ሜዳ ላይ የምናገኘው ነገር አለ። ፈርዖንን የሚወክሉ በጣም ብዙ ነገሮች አሉ እግዚአብሔር እንዳናገለግል የሚያደርጉን። ኖ መጽሐፍ ሲናገር ይላል እግዚአብሔር እንዳገለግል አላቸው። አዎ ሲሉት ጊዜ ተርፏቸዋል ማለት ነው አለ። ስለዚህ ከዚህ በኋላ ጭዱንና ምናምን ለይታችሁ ጧቸው ስራ አበዛባቸው አከበደባቸው ይላል። ለምን ሲሉ እግዚአብሔርን እንዳያገለግሉት እግዚአብሔር የማገልገል ሐሳብ ወደ አእምሯቸው እንዳይመጣ እግዚአብሔር ለማገልገል ጊዜ እንዳያገኙ you see you have to fight through ብዙ ነገሮችን ተዋክታችሁ ነው እግዚአብሔርን የምታገለግሉት። ለዚህ ነው ብዙ ሰዎች ጌታን የማያገለግሉት። there are few people ጌታን የሚያገለግሉ very few። ምክንያቱም ጌታን ማገልገል ብዙ ጦርነት አለው። there is a fight አለም እንዴ ለዘምር ስትል ፋይት አለ፣ ሙዚቃ ጫው ስትል ፋይት አለ፣ አሸርኑ ስትል ፋይት አለ፣ ልስበክ ስትል ፋይት አለ፣ ወንጌል ልስራ ስትል ፋይት አለ፣ ልጸልይ ስትል ጦርነት is not easy። ማገልገል ስታቆም ነው ሰላም የምታገኘው። ማገልገል ስታቆም ሰላም ይሆንልሃል። ኦፎይ ያረለቀቁኝ ትላለህ። ለምን ፈርዖን ዝም ይላል? the moment እግዚአብሔርን አገልግለው ስትነሳ የገሃነም ልጆች ይከፈታሉ። የገሃነም ልጆች ይከፈታሉ። that's why there are few people few ስላችሁ ከልቤ ነው። በጣም ጥቂት ሰዎች ናቸው ጌታን የሚያገለግሉት በዚህ ምድር ላይ። ስለ ሳውት አፍሪካ ብቻ አይደለም፣ ቢያንስ በዚህ በሳውት አፍሪካ ምድር ላይ ሚኒመም ከ100,000 በላይ ክርስቲያን አማኝ አለ። 100,000 ሚኒመም። I'm telling you ክርስቲያን ይበዛል፣ አማኝ ይበዛል በዚህ ምድር ላይ 100,000 ሚኒመም። ስንቶቹ ናቸው እግዚአብሔርን ሲያገለግሉና ቤተክርስቲያኑ ሲሰሩ የምታገኛቸው? very few። ለምን? ጌታን ማገልገል ጦርነት አለው። ጦርነት is a fight። እግዚአብሔር እንደዚህ አለ፣ አትለቀውም ልጄን አለ፣ ልጄን እገላለሁ። አትለቀውም ልጄን አለ፣ I will fight you። የማልክብ ነገር የለም፣ የማልሰድብ ነገር የለም፣ የማላወርድብ ነገር የለም። በቃኝ እስከምትል I will fight you።
አቃተኝ እስከምትላው ፋይት ዩ አልችልም እስከምትላው ለምን ልጄ ያገለግለኝ ዘንድ I am determined እግዚአብሔር እንድናገለግለው ወስኗል። እስቲ አንድ ሰው እግዚአብሔር ይበል እስቲ እንዳገለግለው ወስኗል በሉ እስቲ እኔ በሉ እስቲ እግዚአብሔርን ለማገልገል ተጠርቻለሁ። praise God you are called to serve him. I will fight you in the name of Jesus. ዛሬ እግዚአብሔር በጠላቶቻችሁ ላይ ይወጣላችኋል in the name of Jesus. ጧት በስራችሁ ላይ የሚመጣውን ያንን ይዋጋላችኋል። በቤታችሁም የመጣውን ይዋጋላችኋል። በክፉ ሰው የመጣውን ይዋጋላችኋል in the name of Jesus. He will fight for you. ያቱም እግዚአብሔር እንድታገለግሉት ይፈልጋል። it's not easy. ልባችሁን ሰይጣን ለማውረድ የማያደርገው ነገር የለም። I'm done በቃ እግዚአብሔር ረዳኝ ከዚህ በኋላማ እኔ ነኝ የማውቀው እንዴት እንደማገለግል እሱ he will strike you. የፈርዖን መንፈስ አለ. you want to make sure አለማገልገላችሁ in the name of Jesus. እየተንፋቀቅንም ቢሆን ጌታ እናገለግላለን። በዳዴ ይሄንም ቢሆን ጌታ እናገለግላለን in the name of Jesus. እየተንገዳገድንም ቢሆን ጌታን እናገለግል. we will serve our Father in the name of Jesus. hallelujah. he will reward you. እግዚአብሔር በእውነት ነግራች ጠላቶቻችንን ይዋጋልናል. he will fight for us. he will fight for us. hallelujah. እግዚአብሔር የማረጋውን ሁሉ አረጋለሁ ልጄ እስከሚለቀቅ ያላንቺ ነው። አሜን አሜን አሜን። you see ተጠርተናል ማለት we are called ማለት ምን ማለት ነው? እግዚአብሔር ጠርቶናል ስንል ምን ይያለን ነው? የተለየነን ማለት ነው። you are different. you are different. ተለይተናል። ጌታን ለማገልገል ተለይተናል። እግዚአብሔር እንድናገለግለው ለይቶናል። that's what calling means. praise God. አሜን። የግብጽ ሰዎች አሉ፣ አሞራውያን፣ አሞናውያን፣ ኤናቃውያን፣ ፌሪዛውያን whatever ያቡሳውያን እነዚህ ሁሉ ያሉ እግዚአብሔር የመጣው ያዕቆብ ጋር ነው። እስራኤል ጋር ነው የመጣው እግዚአብሔር። I want you to serve me ያለው እግዚአብሔር praise God. ይሄ ሁሉ ሰው ያለ እግዚአብሔር እኛን የጠራበት ምክንያት አለ። because you are different. you are called ማለት you are different ማለት ነው። you are not like anybody else in the name of Jesus. እንደ ማንኛውም ህዝብ አይደላችሁ ማለት እግዚአብሔር እንደ ማንኛውም አህዛብ አይደለም። ያንተ ህይወት እንደ አህዛብ አይደለም። you are different. ተጠርተሃል ማለት you are different ማለት ነው። ልትመሳሰል አትችልም። እግዚአብሔርን ሳታገለግል መኖር አትችልም። እግዚአብሔርን ሳታገለግል ወደ ደስቲኒ መድረስ አትችልም። እግዚአብሔርን ሳታገለግል መርካት መደሰት አትችልም። እግዚአብሔርን ሳታገለግል በረከትን መካፈል አትችልም። why you are different. you are different. ፈርዖንን ያገለገልክ ዘመን ማለቅ አይችልም። እግዚአብሔር ይመጣልሃል። praise God in the mighty name of Jesus. እስቲ እኔ በሉ እስቲ የተለየው ነኝ በሉ እስቲ praise God. አሜን አሜን። አያችሁ እንደዛ ነው ማለት ያለው። ለምንም ታገለግለው ሲሏችሁ I'm different because I'm different. I'm not like everybody else. praise God. አሜን። እግዚአብሔር ጠርቶናል ስንል we are different ማለት ነው። what a privilege. hallelujah. አሜን። ሉቃስ 1:13 እንደዚህ ይላል። መልአኩ ግን እንዲህ አለው፣ ዘካርያስ ሆይ አትፍራ፣ ጸሎት ተሰምቷል። ሚስት ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። በእርሱም ተድላና ደስታ ታገኛለህ፣ ብዙዎችም እርሱን በመወለዱ ደስ ይላቸዋል፣ በጌታ ፊትም ታላቅ ይሆናል። አሜን። praise God. የወይን ጠጅም ሆነ ሌላ የሚያሰክር መጠጥ አይጠጣም። አሜን አሜን። የወይን ጠጅም ሆነ ሌላ የሚያሰክር መጠጥ ምን አደረገው? አይጠጣ። this guy ይሄ ሕፃን አለ it's a different የሆነ ልጅ ነው አለ። this is ጥሪ ማለት ይሄ ነው። ሃሌሉያ አሜን። ጥሪ ማለት እንደ ሌላ ሰው መሆን አትችልም ማለት ነው። መብት አይደለም እንደ ማለት አትችልም። መብት አይደለም። you are different. ጥሪ ስፔሻል ያደርጋል፣ ዲፍረንስ ያደርጋል። that's an honor. ስትራት አለ በእግዚአብሔር ማገልገል መለየት ነው። praise God. you are different. የወይን ጠጅ አይጠጣም አለ። you see በእናቱ ማፀን ሳለ በመንፈስ ቅዱስ ይሞላል፣
ከእስራኤል ሰዎች ብዙዎች ወደ ጌታ ወደ አምላካቸው ይመልሳል የአባቶችን ልብ ወደ ልጆች የማይሰቱንም ወደ ጻድቃን ጥበብ ይመልሳቸው ዘንድ ከጌታ ለጌታ የተገባ ሕዝብ ለማዘጋጀት በኤልያስ መንፈስና ኃይል በጌታ ፊት ይሄዳል አለ in the name of I will give you a different child እንደ ጎረቤቶች አይነት ልጅ አለ ምሰጣለሁ ሃሌሉያ የሰፈር ልጅ አለ ምሰጥ ዝም ብሎ ጭቃ ያቦካ አፈር እየፈጨ የሚያድግ ልጅ አይደለም ምሰጣለሁ እግዚአብሔር I will give you a son in the name of Jesus የተለየ ልጅ ሰጣለሁ በጌታ በኢየሱስ ስም እግዚአብሔር ጠርቷቸዋል አያችሁ እግዚአብሔር ጠርቶናል ስንል we are different ማለት ነው ሰው የሆነውን ሆኜ ለመኖር ነው የመጣሁት አትበሉ ሰው የሆነውን ሆነን የምንኖር ሰዎች አለን we are different we are different in the name of Jesus እግዚአብሔር መልአኩን ወደ ሳምሶን እናትም ሲልክ the same thing ያላት የተለየ ይሆናል ይሄ this guy ይሄ ልጅ አላት የተለየ ነው የሚሆነው ምላጭ በራሱ ላይ አይረፍ የወይን ጠጅ ማጠጭ የሚያሰክር ነገር ይሄ ናዝራዊ ይሆናል he is different in the mighty name of Jesus አያችሁ በክርስቶስ ኢየሱስ እግዚአብሔር ሲጠራን ካህናትና ነገስታት ሲያደርገን he made us different ስለዚህ እግዚአብሔር ጠርቶኛል ስል I'm not ordinary ማለት ነው ተራ ሰው አይደለሁም ሃሌሉያ እግዚአብሔር እንዳገለግለው ለይቶኛል ተለይቻለሁ አሜን አሜን አያችሁ አማርኛው በርግጥ ያሻማል separated እና different የሚለው የተለያየ ቃል ነው ነገር ግን አማርኛ የተለየ ነው የሚለው different ማለት unique ማለት ነው ሌላ አይነት ማለት ነው አለም እንዴ ሌላ አይነት another kind ማለት ነው praise God I'm different still ያንተ አይነት አይደለሁም ማለት ነው እግዚአብሔርን አገለግላለሁ I'm different praise God ብዙ ሰዎች አገለግሉ but I serve him I sacrifice ጌታን ለማገልገል መቶ ያለብኝ ተዋለሁ ሜሪ የለብኝ ቦታ አልሄድም ማቋረጥ ያለብኝ ሪሌሽንሺፕ ካለ አቋርጣለሁ መቶ ያለብኝ ነገር ካለ ተዋለሁ መብቴንም ተዋለሁ praise God አያችሁ አንዳንዴ ጌታ ስታገለግሉ ሰዎች አድቫንቴጅ ይወስዱባቸዋል okay it's okay I will serve him I can't fight you because I'm different praise God amen amen አንድ ጊዜ አንድ ሰው በጣም አቀረብኩት ወደ አገልግሎትና እንዲያገለግል በጣም ኢንካሬጅ ያደረኩት በጣም ፖቴንሻል ያለው ልጅ ነበርና የሥራ ባህሪው ከሰው ጋር ብዙ ይገናኛል ከዛ ወደ አገልግሎት እየቀረበ ሲመጣ አንድ ቀን ጠራኝና ፓስተር እኔ አገልግሎት ማቆም አለብኝ አለኝ ምን ነው አልኩት አይ አይሆንም አለኝ ለኔ አይሆንም አለኝ የምሰጣቸውን ዲል ሰዎች ሁሉ እሺ ካሉ በኋላ ተለያዩ ነገሮችን ዲል ያደርግ ነበር ከዛ በኋላ ሰርቪሴን ከሰጠዋቸው ወይም የኔን ነገር ከወሰዱ በኋላ ቃል የገቡትን አይሰጡኝም ማለት ስከራከራችሁ ምን ሆናችሁ ስላችሁ እንዴ አንተ አገልጋይ አይደል እንዴ ይሉኛል አለ እንዴ ተቆጣለህ እንዴ አገልጋይ መድረክ ላይ ማይክ በያዘች ይሉኛል አለ ሰዎች አድቫንቴጅ ሊወስዱባችሁ ሲሉ ነው አገልጋይ አይደል እንዴ የሚሏችሁ ዘር ሊያመጡ አይደለም ኦፈሪንግ ሊሰጧችሁ አይደለም ፖስታ ይዘው አገልጋይ አይደለ እንዴ ብሎ አይደለም ይሰጡ when they want to take advantage አንተ እንዴ ነውራለም እንዴ እኛስ ግድ የለም ይላል እሱ ራሱን ያወጣል immediately he stopped አቆመ ማገልገል የሆነቴን ነው ምነግራችሁ አቆመ ማገልገል ማቆም አለም እዚህ ቸርች ሁሉ ሞኝ የለብኝ ማለት people are taking advantage of I was trying to teach him ግድ የለም ጌታን አገልግል advantage ይወሰዱብን ቢሆን አገልግል no በፍጹም I can't ምክንያቱም እግዚአብሔርን ስታገለግል you are different ካገልግሎቱ አቆመ ማገልገል አልቻለም በቃ አቅም አነሰው because you are different ሰው እንደሚጣላት ጣላም ሰው እንደሚጮህ ጮህም ሰው እንደሚናደደው መናደድ አይፈቀድልህም ክንፍ የት ነው የምትባለው ዛሬ ክንፍን ጥለነው ወይ የመጣው ነው የሚሉ why because you are different አያችሁ ነገር ግን ሰዎች በተለይ አበሻ different መሆናችሁን የሚያስበው አድቫንቴጅ ሊወስድባችሁ ፈልግ ብቻ ነው ኦነር ሊያረጋችኋል you have to understand አያችሁ different መሆናችን ከገባችሁ start to honor ትክክለኛው መንገድ ያ ነው የሚያገለግሉ ሰዎች ኦነር ለዚህ ነው መጽሐፍ ቅዱስ ሲናገር በእናንተ ላይ በነፍሳችሁ ላይ የሚተጓል እጥፍ ክብር ይገባቸዋል honor them why because they are different
you see እግዚአብሔርን ማገልገል it's እናንተን ዩኒክ ያደርጋችኋል ሃሌሉያ አሜን 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 it will make you a unique person ከተወሰነ ደረጃ በላይ መሄድ አትችሉም because you are a servant of God in the mighty name of Jesus amen hallelujah ይሄ ብርሃን ያገኘናል hallelujah that's why ህይወታችን ሊሚትድ የሚሆነው ሪሌሽንሺፓችን ሊሚትድ የሚሆነው ህብረታችን ሊሚትድ because you are a minister of the gospel hallelujah amen አንድ ጊዜ የሆነ ቢሮ ገብቼ ስራ ምንድነው ስትለኝ I'm a minister አልኳት praise God ደነገጠች minister of what አለችኝ because foreign minister police minister I'm a minister of the gospel አልኳት praise God ለካ ማዕረጉ ደሴም ነው ያንን ይበራልኝ እሺ foreign minister ነው ይባላል ነው ለካ I'm a minister of the gospel የወንጌል አገልጋይ ነኝ ስትል ለካ ማዕረግ ነው ሾክ አደረጋት ከዛ ጎስፐል ስላት ደከመች ማለት ሞቅ ብሏት ነበር ማለት የመንግስት ሚኒስተር መስያት in the name of Jesus you are different የተለየው ነኝ በሉ ባካችሁ ተጠርቻለሁ ማለት ተለይቻለሁ ማለት ነው አያችሁ you are different praise God አንድ ቃል ጨምርላችሁ አያችሁ ስትለዩ እግዚአብሔር ሁለት ነገር ነው ማሳያችሁ different የሚለው ዩኒክነስን ሲሆን የሚያሳየው ሁለተኛው ደግሞ መጠራት ማለት ሴፓሬትድ መሆን ማለት ወይም እሱም አማርኛውም ደግሞ መለየት ነው እንግዲህ አይደል ነው ግን ይሄኛው መለየት ከነገሮች መለየት ነው ኦኬ ገላትያ 1:15 ነገር ግን ከናቴ ማህፀን ጀምሮ የለየኝና ሃሌሉያ አሜን አሜን ከየት ጀምሮ አለ ከናቴ ማህፀን ጀምሮ የለየኝና በጸጋው የጠራኝ እግዚአብሔር ሃሌሉያ he called me እንዴት አድርጎ ከናቴ ማህፀን የለየኝ አያችሁ ማነው ሳኦል ወይም ደግሞ ጳውሎስ ሐዋርያ ጳውሎስ በዛ ሁሉ ሜስ ውስጥ ሆኖ የእግዚአብሔር ጥሪ በህይወቱ ላይ ነበር ቤተክርስቲያን ያሳደደ ሐዋርያት ሲገደሉ የተባበረ ቤተክርስቲያን ያዘጋ የእግዚአብሔር ጥሪ በህይወቱ ላይ አለ ይሄ እግዚአብሔር ለጠራችሁ ጥሪ አይጸጸትም ያልነው ባለፈው ለዛ he will never እግዚአብሔር መቼም ቢሆን give up አያረግም የለየኝ in the name of Jesus የጠራኝ እግዚአብሔር በአሕዛብ መካከል ስለሱ እንድሰብክ ልጁም በኔ ሊገልጥ በወደደ ጊዜ ከማንም ስጋ ለባሽ ጋር ማለኩም አልተማከርኩም ሃሌሉያ አሜን ሐዋርያ 13:2 እነዚህንም ጌታን ያመልኩና የጾሙ ሳሉ መንፈስ ቅዱስ በርናባስና ሳኦልን እኔ ለጠራኋቸው ሥራ ምን አድርጉልኛል ይላል ለዩልኝ ለጠራኋቸው እሺ ኮሊንግ ማለት ሴፓሬሽን ማለት ነው መለየት ማለት ነው እግዚአብሔር ከነገሮች የሚለያችሁ ስለጠራችሁ ነው አሜን ተጠርቻለሁ ስል ተለይቻለሁ ማለት ነው ሮሜ 1:1 ጳውሎስ የክርስቶስ ኢየሱስ ባሪያ ሐዋርያ ሊሆን ምን የተደረገ የተጠራና ለእግዚአብሔር ወንጌል የተለየ ይላል ሃሌሉያ so በምድር ላይ ያለ ኑሮኛ we are very unique people ሃሌሉያ ይላል መጽሐፍም ሲናገር ዩኒክ እንደሆነ ይናገራል በአንደኛ ጴጥሮስ መጽሐፍ ላይ ሲናገር የተለየን አለም እንደሚለው ለርስቱ የተለየን we are unique and separate ምንድነው የተለየን ያደረገን መልካችን ነው ገንዘባችን ነው ዕውቀታችን ኖ የተለየ ያደረገን እግዚአብሔርን ማገልገላችን ነው እግዚአብሔርን ለማገልገል መጠራታችን ነው ዩኒክ ፒፕል ያደረገን አሜን እና እኛን ከሌሎች የሚለየን ያ ነው ምንድነው ዩ ዲፈረንስ በልሳን መጸለያችን ነው it's good ቤተክርስቲያን መሄዳችን ነው ጥሩ ነው በጣም ብዙ ሰዎች ቤተክርስቲያን ይሄዳሉ ቤተክርስቲያን ነው ብለው ወዳሰቡበት ስፍራ ብዙ ሰዎች ይሄዳሉ what makes you unique and different is that you serve the Lord hallelujah አሜን 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 በጌታ በኢየሱስ ስም ብርሃን ያገኛችኋል የእግዚአብሔር ቃል ብርሃን ያገኛችኋል እስቲ እኔ የተለየው ነኝ በሉ እስቲ እግዚአብሔርን ለማገልገል ተጠርቻለሁ ተለይቻለሁ የኔ ህይወት በሉ እስቲ የተለየ ህይወት ነው praise God አሜን እግዚአብሔር ከናቴ ማህፀን የለየኝ የጠራኝ praise God ከጨለማ ውስጥ የጠራኝ I'm unique and different ስለዚህ እግዚአብሔር ጥሪ በህይወቴ ላይ አለ ስል
የተለየው ሰው ነኝ ማለት ነው። ስለዚህ እግዚአብሔርን የማገለግለው ለተለያየ ቤኔፊት አይደለም። እግዚአብሔር የማገለግለው ስለጠራኝ ነው። I'm called to serve him. ሃሌሉያ። አያችሁ እግዚአብሔርን ለማገልገል የግድ ሙሉ ጊዜ አገልጋይ መሆን የለብኝም። እግዚአብሔርን ለማገልገል የግድ ተከፋይ ሰው መሆን የለብኝም። እግዚአብሔርን ለማገልገል የግድ ማዕረግ ሊሰጠኝ አይገባም። እግዚአብሔርን ለማገልገል ምንም አይነት ሌላ ተጨማሪ ነገር his calling is enough. He called us. ጠርተናል። በጌታ በኢየሱስ ስም he will make a way. እግዚአብሔር እንድታገለግሉት መንገድ ያዘጋጅላችኋል፣ መንገድ ያሰፋላችኋል። but this weeks ባለፈው አንድ ሳምንት ውስጥ መንፈስ ቅዱስ በልቤ በጣም የሚያመጣው ቃል ይሄ ነው። እግዚአብሔር መንገዳችንን ያሰፋልናል። አሜን አሜን የሚል ሰው አለ? እግዚአብሔር መንገዳችሁን ያሰፋላችኋል። the last 7 days በልቤ ውስጥ ያለው ሐሳብ ይሄ ነው። the prophetic voice እግዚአብሔር መንገዳችሁን ያሰፋላችኋል። መንገዳችሁ ሰፊ ይሆናል። ተጨናንቃችሁ አትሄዱም። እየተጋጫችሁ አትሄዱም። እየተጠላለፋችሁ አትሄዱም። ከጠላቶቻችሁ ጋር ፊት ለፊት ሄዳችሁ አትሄዱም። እግዚአብሔር መንገዳችሁን ያሰፋላችኋል። he will give you a way. hallelujah, so that you can serve him. እንድታሰፉት እንድታገለግሉት እግዚአብሔር መንገዳችሁን ያሰፋላችኋል። Jesus mighty name. አሜን። ተጠርተናል ስንል ሶስተኛው ሌላው ምን ማለታችን ነው? ተጠርተናል ስንል ወይም እግዚአብሔር ጠርቶናል ስንል እኛን we are anointed ማለት ነው። ሃሌሉያ። I'm called ስል I'm anointed ማለት ነው። I'm anointed። እግዚአብሔር የጠራው ያልቀባው ሰው የለም። ጠርቶ ያልቀባው ሰው የለም። እግዚአብሔር የጠራቸውን ሁሉ ቀብቷቸዋል። ሃሌሉያ አሜን የሚል ሰው አለ ወይ? እስቲ እግዚአብሔር በሉ እስቲ ጠርቶኛል፣ ቀብቶኛል። ሃሌሉያ አሜን። እግዚአብሔር እንድታገለግለው ጠርቶሃል፣ ከዛስ ቀብቶሃል። he anointed you because ያለ እግዚአብሔር ቅባት እግዚአብሔርን ማገልገል አይቻልም። ሁለተኛ ቆሮንቶስ 1:21 እንግዲህ እኛንም እናንተንም በክርስቶስ ጸንተን እንድንቆም የሚያደርገን እግዚአብሔር ነው፣ የቀባንም እርሱ ነው ይላል። ሃሌሉያ አሜን። ሐዋርያ ጳውሎስ እንደዚህ ለቆሮንቶስ ሰዎች ነው እኛንም እናንተንም maybe እኛን የሚለው ሐዋርያቱን ነው፣ እናንተን የሚለው ጉባኤውን ነው። እኛንም አለ እናንተንም በክርስቶስ ጸንተን እንድንቆም የሚያደርገን እግዚአብሔር ነው፣ እኛንም እናንተንም የቀባን እርሱ ነው አለ። we are anointed. you see you are called, that's why you are anointed. እግዚአብሔር ባልጠራቸው ሰዎች ላይ ቅባቱን አያደርግም። እግዚአብሔር የሚቀባው የጠራቸው ሰዎች ነው። የጠራቸው ሰዎች ተቀብተዋል። አሜን። ብዙዎችን ጠርቷል እግዚአብሔር። you are ለምንድን ነው ታዲያ ቅባት በህይወቴ ላይ እንዳለ ማላው ካላችሁ because you are not busy serving him. እግዚአብሔርን ማገልገል ሲጀምሩ በህይወታችሁ ላይ ያለው ቅባት መስራት ይጀምራል። the anointing will work. ቅባቱ መስራት የሚጀምረው ስታገለግሉ ነው። ካላገለገላችሁ መቀባታችሁን አታቁም። በውስጣችሁ ያለውን ፖቴንሻል አታቁም። እግዚአብሔር በውስጣችሁ ያስቀመጠውን ነገር አይገባችሁ። why you have to serve him. ልክ ማገልገል ሲጀምሩ ከውስጣችሁ መውጣት ይጀምራል። anointing ኦፕሬት ማድረግ ይጀምራል፣ መስራት ይጀምራል in the name of Jesus. አሜን። ቁጭ ብላችሁ እግዚአብሔር ቅባት አይሰራም። ቢሾፕ ዳክ our spiritual father ሲመክረን ሁሌ ሲያስተምረን እንደዚህ ይላል፣ ምን ያህል anointed መሆናችሁ ማወቅ ከፈለጋችኋል you pastors አለ። ያው እሱ የሚያገለግለው ፓስተሮችን የፓስተሮች ፓስተር ነው እሱ። ስለዚህ እኛን ፓስተሮችን ሲያገለግል እንደዚህ ይላል you pastors ይላል። praise God. ምን ያህል anointed እንደሆናችሁ ማወቅ ከፈለጋችሁ ይላል ከቸርቻችሁ ውጭ ሄዳችሁ አገልግሉ ይላል። then you will know ምን ያህል anointed መሆናችሁን የምታውቁት ስትሄዱ ነው ይላል። ወደ ሩቅ ስትሄዱ ዲማንድ ወደሚደረግ በእናንተ ላይ ያለው ቅባት ዲማንድ ወደሚደረግበት ቦታ ስትሄዱ አለ you will see that you are anointed. ፐርሰናል ህይወቱን ሲናገር ይላል አብዛኛው ሚራክል በህይወቴ ላይ ያየዋቸው ታላላቅ ተአምራት ይላል ከቸርች ውጭ ባደረኳቸው ፕሮግራሞች ናቸው። you have to go out then you will see the anointing working. አይደለም እንዴ ሚካኤል አየናለ እግዚአብሔር ቅባት ሰራ። praise God. ማርች ላይ የነበረን ፕሮግራም ላይ we have seen the anointing working. ምንም አዲስ የሰበክነው ስብከት የለም። የክሩሴድ የሚባል ስብከት የለም። ስታይል አልቀየርንም። we just preach the gospel. ይሄው ነገር የለም። የእግዚአብሔር ቅባት ግን ሲሰራ አየን። praise God.
የእግዚአብሔር ቅባት በሕይወታችሁ ላይ እንዳለ የምታውቁት ስታገለግሉት ነው። you have to serve him. praise God. ቀዳዳ መፈለግ አለባችሁ ጌታን ለማገልገል because you are anointed. you are anointed in the mighty name of Jesus. ታይሙ ደግሞ መጥቷል። አሁን በምስራቅ ያሉት የሚመጡበት፣ በምዕራብ ያሉት የሚመጡበት፣ በሰሜን በደቡብ ያሉት የሚመጡበት፣ ሁሉም በአንድነት ፍለጋ የሚጀምሩበት ጊዜ ከፊታችን መጥቷል። in the mighty name of Jesus. the time has come. you are anointed. ተጠርቻለሁ ስል ወይም ተጠርታችኋል ስንል ተቀብታችኋል ማለት ነው። መዝሙር 89:19 በዚያን ጊዜ በራእይ ተናገረ፣ ታማኝ ሕዝብንም እንዲህ አለ፣ ኃያሉን ሰው ስልጣን አጎናጸፍኩት፣ ከሕዝብ መካከል የተመረጠውንም ከፍ ከፍ አደረጉት፣ ባሪያዬን ዳዊትን አገኘሁት። ሃሌሉያ። በተቀደሰውም ዘይት ምን አረኩት? ቀባሁት። አየ እግዚአብሔር ሲጠራ ይቀባል። ስለዚህ እግዚአብሔር ስለጠራን ቀብቶናል። አሜን። ክፉ ሰው አይበግረውም፣ በጠላት አይበለጥም። የእናንተ እኮ ነው ይሄ። ባላንጣዎቹን በፊቱ አደቃቸዋለሁ፣ ጠላቶቹን እቀጠቅጣለሁ፣ ታማኝነቴና ምሕረቴ ከእርሱ ጋር ይሆናል because of the anointing. ሃሌሉያ። ተጠርተናል ስና አራተኛው ምን ማለት ነው? የእግዚአብሔር ኪዳን ከኛ ጋር ነው ማለት ነው። we are called. ሃሌሉያ። እግዚአብሔር ጠርቶኛል ስል የእግዚአብሔር ኪዳን ከኔ ጋር ነው። I am in covenant with God. praise God. that's calling. የእግዚአብሔር ጥሪ የእግዚአብሔር ኪዳን ነው። ሃሌሉያ አሜን። ምን ማለት ነው? ኢሳይያስ 43:1 አሁን ግን ያዕቆብ ሆይ የፈጠረ እስራኤል ሆይ የእስራኤል የሰራህ እግዚአብሔር እንዲህ ይላል፣ ተቤዥቻለሁና አትፍራ፣ በስም ጠርቻለሁና አንተ የኔ ነህ። this is a covenant. አሜን። በስም ብያለሁ፣ ጠርቻለሁ። I called you in your name. praise God. ለይቼ አውጥቻለሁ፣ ለይቼ ጠርቻለሁ፣ ከአሕዛብ መካከል መርጬሃለሁ። ከዛስ በውሃ ውስጥ በምታልፍበት ጊዜ ካንተ ጋር እሆናለሁ። this is the covenant. ሃሌሉያ አሜን አሜን። ወንዙ ስትሻገር አያሰጥምህም። እስቲ አንድ ሰው ከኔ ጋር ይናገር ባካችሁ። በውሃ ውስጥ ሳልፍ በሉ እስቲ እግዚአብሔር ከኔ ጋር ይሆናል። ወንዙ በሉ እስቲ አያሰጥመኝም። ዋው። በእሳት ውስጥ ስትሄድ አያቃጥልህም። ነበልባሉማ it's a covenant. አየ እግዚአብሔር ሲጠራ በኪዳን ነው የጠራ። የእግዚአብሔር ጥሪ ኪዳን ነው። in the name of Jesus. ያዕቆብ ያለ አንተ እኔ ነህ፣ ጠርቻለሁ፣ መርጬሃለሁ። እኔን ስታገለግል አለ በወንዙ ውስጥ ማለፍ ሊያጋጥም ይችላል፣ ነገር ግን እኔ ካንተ ጋር እሆናለሁ። ወንዙ አያሰጥምህም። ከኔ ጋር ስትጓዝ እሳት ሊያጋጥም ይችላል፣ ነገር ግን ወላፈኑ አይፈጅህም። I will be with you. አያችሁ እግዚአብሔርን ማገልገል የኪዳን ሰው ያደርጋችኋል። እግዚአብሔርን ስታገለግሉ you are operating in the covenant. እግዚአብሔርን ማገልገል በኪዳን ውስጥ ኦፕሬት እንድናደርግ ያደርጋል። you are the servant of the most high in the mighty name of Jesus. እግዚአብሔር ደግሞ ኪዳን ሰጪ ብቻ ሳይሆን ኪዳን ጠባቂ አምላክ ነው። he is a covenant keeper in the mighty name of Jesus. አገልግላችሁት አትጣሉም። አገልግላችሁት ወንዝ ጋር እግዚአብሔር ጥሏችሁ አይሄድም። አገልግላችሁ እሳቱ ጋር ጥሏችሁ አይሄድም። አገልግላችሁ የህይወት ማዕበል ሲመጣ እግዚአብሔር ዞር I will be with you አለ። እግዚአብሔር ካንተ ጋር ሆናለሁ፣ ጠርቻለሁ፣ መርጬሃለሁ። I called you። በስም የጠራኸው የእስራኤል አምላክ እግዚአብሔር ነኝ። in the name of Jesus. እግዚአብሔር ጠርቶኛል ስል ምን እያልኩ ነው? ከእግዚአብሔር ጋር ኪዳን ውስጥ ነው ያለው። የእግዚአብሔር ኪዳን በሌላ ኦፕሬት እያደረገ ነው። I am in covenant. that's why እግዚአብሔርን በማገልገል በተመለከተ እግዚአብሔርን ከሚያገለግል ሰው ጋር ተዋግተ በሰላም ወደ ቤት አትሄድም። እግዚአብሔር ይዋጋለታል። he will fight for him. God will fight for us in the mighty name of Jesus. የሄልዞንግ መዝሙር አለ God will fight for us የሚል ያን መዝሙር ጋብዣችኋለሁ። praise God. amen. he will fight for you. ሂዱና ከዩቲዩብ ላይ ወሰዱ። it's a powerful song. hallelujah. he will fight for you. ታዩታላችሁ እግዚአብሔር ሲዋጋላችሁ። ለዚህ ነው ፈርዖንና ሰራዊቱ እንደዚህ አሉ፣ የዕብራውያን አምላክ እየተዋጋላቸው ነው አሉ ይላል። አሜን። ሲያዩ he is a covenant God. ይሄማ የእስራኤል ልጆች እጅ አይደለም አለ። in the mighty name of Jesus. አምላካቸው እየተዋጋላቸው ነውና ከፊታቸው እንሽሻሉ ይላል። መሸሻም አላገኙም፣ መሄጃም in the mighty name of Jesus. ዛሬ ማታ በጠላቶቻችሁ ላይ እናገራለሁ። መሸሻ አያገኙም፣ ማምለጫ አያገኙም፣ መደበቂያ አይኖራቸውም። ተመልሰው የሚመጡበት እድል አያገኙም፣ እንደገና የሚመጡበት እድል አያገኙም። እግዚአብሔር ተዋጋላችሁ።
in the mighty name of Jesus ተጠርቻለሁ ስል I'm in covenant ማለት ነው የእግዚአብሔር ኪዳን በህይወቴ ላይ እየሰራ ነው ያለ hallelujah amen that's why I'm bold ለዚህ ነው ማልፈራው ለዚህ ነው ደፋር ሆኖ ለዚህ ነው ማልጨነቅ that's why I walk by faith እግዚአብሔርን ስታገለግል ኪዳን አለ መስሪያ ቤት ስትቀጠር ኮንትራት እንደምትፈርመው አለም እንደ ኮንትራት ትፈርማለህ ስራ ይሄ ነው ኃላፊነት ይሄ ነው ደሞዝ ይሄ ነው ጡረታ ካለ ጡረታ ይሄ ነው ቤኔፊት ካለ ቤኔፊት ይሄ ነው ምትገባው በሰዓት ነው ተጣጣው በሰዓት ነው that's the covenant ኪዳን እኮ ነው ከዛ ወር ሙሉ ከሰራ በኋላ ደውል በኪዳኑ መሰረት ገንዘብን አምጥቶ ይከፍሏል ኪዳን እኮ ነው ይሄ እኮ ነው ኪዳን ማለት እኮ ያነገ የለውም the same way እግዚአብሔርን ለማገልገል ስትወስን ከእግዚአብሔር ጋር ኪዳን ትገባለህ ልክ አገለግልሃለሁ ጌታ ሆይ I will serve you sacrifice አድርጌ ነገሮችን ጥዬ ሁሉን ነገር I will serve you ስትል እንደዛ ነው አለ አንተ የኔ ነህ በውሃውስ ባለፍ ጊዜ ውሃው አያሰጥምህም በእሳት ውስጥ ሄዳለህ እኔ ካንተ ጋር ሆናለሁ ወላፈኑ አይፈጅ this is the covenant in the name of Jesus so the time will come እግዚአብሔርን ያገለገልክ ወጀብ ይመጣል ያኔ የኪዳን አምላክ ይገለጥልሃል ኪዳን የሰጠ እግዚአብሔር in the mighty name of Jesus ገንዘብ በማያስመልጥ ቀን ጓደኞች ማለፊያ በማይሰጡ በዛ ቀን ነገሮች ሁሉ በሚጨልሙበት በዛ ቀን በኪዳን ያገለገልሽው እግዚአብሔር በኪዳን ያገለገልከው እግዚአብሔር he will manifest himself ራሱን ይገልጣል he will help you ለምን እግዚአብሔር የኪዳን አምላክ ነው እግዚአብሔር ጠርቶኛል ስል እግዚአብሔር በኪዳን ውስጥ ከቶኛል ይያልኩ ነው I'm telling you አንድ ጊዜ ጌታ ኢየሱስን ምን አሉት ይሄ ሰው ልጁን ልታደንለት ይገባል አሉት አለም እንደ ያኔ መቶ አለቃ ልጁን ልታደን ይገባል ልጁን ልትፈውስለት ይገባል ለምን ሲሉት ለቤተ መቅደስ ምኩራባችንን ያሰራ ይሄ he's a servant of the እግዚአብሔር አገልጋይ ነው ለእግዚአብሔር ቤተ መቅደስ ገንዘቡን ኢንቨስት የሚያደርግ ነው የራሱን ነገር የማይፈልግ he is serving the Lord እና ምን ይሻላልአቸው ልጁን ልትፈውስለት it's not fair praise it's not fair in the mighty name of Jesus በጌታ በኢየሱስ ስም የኪዳን አምላክ እናንተ ጋር ይቆማል ነገሮች ሁሉ የጨለሙ ሲሄዱ የዚህ ዓለም ሁኔታ የደቀቀ ሲሄድ ተስፋ ያረጋችሁት ነገሩ ተስፋ ቢስ ሲሆን በጌታ በኢየሱስ ስም የኪዳን አምላክ ይቆምላችኋል ይዋጋላችኋል ይከራከርላችኋል he will supply you in the name of Jesus አያችሁ ፈርዖን እንደሚያበላቸው ነበር የሚያስበው የኪዳን አምላክ ሊያበላቸው መጣ አሜን ፈርዖን እንደሚያኖራቸው ነበር የሚያቀው የኪዳን አምላክ ሊያኖራቸው መጣ ፈርዖን ጠላ እንደሆናቸው የኪዳን አምላክ ሊጠልላቸው መጣ ቀን በደመና ሃሌሉያ ለሊት በእሳት አምድ in the mighty name of Jesus ያገለግለኝ ዘንድ ልጄን ልቀቅልኝ ብሏል ያገለግለኝ ዘንድ ልቀቅልኝ ካለ በኋላ ምድረ በዳ ላይ የሚተው አምላክ አይደለም he started to take care of him in the name of Jesus የጎደለ ነገር አለ ይመጣልሃል አለ ጫማችሁ አላለቀም እግራችሁ አላበጠም አራባችሁም ለምን እግዚአብሔር የኪዳን አምላክ ነው የሚያገለግሉትን የማይጥል የሚያገለግሉትን የማይረሳ የሚያገለግሉትን የማይከዳ ለሚያገለግሉ ሰዎችን ፈጽሞ የማይተው እግዚአብሔር አምላክ he will take care of you እግዚአብሔር ጠርቶኛል ስል እግዚአብሔር ኪዳን ሰጥቶኛል ይያልኩ I'm in covenant with God አሜን I'm telling you ለዚህ ዳዊት ሲናገር ጻድቁ ሰው ሲጣል ዘሩ ደግሞ እንጀራ ሲለምን አይቻል አቀማል I have never seen ጎልማሳ ነበርኩ አሁን አርጅቻለሁ ብዙ ነገር አይቻለሁ አለ ኃያል ሰው ሲወድቅ አይቻል ሀብታም ሲደህይ አይቻል ብርቱ የነበረ ብርታቱ ሲከዳው አይቻል ነገር ግን ጻድቁ አለ እግዚአብሔርን ያገለግለው ያ ሰው ሲወድቅ ሲጣል ዘሩ ደግሞ እንጀራን ሲለምን አላየው ለምን እግዚአብሔር የኪዳን አምላክ እግዚአብሔር የኪዳን አምላክ ነው እግዚአብሔር የኪዳን አምላክ ነው እኔ አንድ እውነት ልንገራችሁ አይደለም እናንተ አገልግላችሁት እግዚአብሔር ልጆቻችሁን አይጥልም የልጅ ልጆቻችሁን እግዚአብሔር አይተው ስለናንተ ሲል እግዚአብሔር ልጆቻችሁን ይታደጋል እግዚአብሔርን ስታገለግሉ በትውልድ ላይ ነው ኢንቨስት የምታደርጉ you are investing in the generation የሚመጣው ትውልዳችሁ ላይ እግዚአብሔር he will take care of them እግዚአብሔር የኪዳን አምላክ ያዕቆብ ሆይ ጠርቼሃለሁ አለ እግዚአብሔር አሜን ሃሌሉያ ኢሳይያስ 42:6 እኔ እግዚአብሔር በጽድቅ ጠርቼዋለሁ አሜን ጠርቼሃለሁ ያዕቆብ ነው የሚለው እኔ እግዚአብሔር በጽድቅ ጠርቼሃለሁ እጅህንም ይዘሃለሁ ኪዳኑ ይሄ ነው እጅህን ይዘሃለሁ እጠብቅሃለሁ ሃሌሉያ ለሕዝቡ ቃል ኪዳን ለሕዝቡም ብርሃን አደርግሃለሁ አሜን
I will make you light አለው እግዚአብሔር። ጅን ይዤ ነው ካንተ ጋር የምሄደው። Are you serving me አለ። ጅን ይዛለሁ። የዕውሮችን አይን ትከፍታለህ፣ ምርኮኞችን ለእስር ቤት፣ በጨለማ የተቀመጡትን በወህኒ ታወጣለህ፣ ከወህኒ ታወጣቸዋለህ። እኔ እግዚአብሔር አምላክ አለ ጅን ይዛለሁ። አያያ አሜን አሜን አሜን። አንድ ሰው እኔ በሉስቲን እግዚአብሔርን ለማገልገል ተጠርቻለሁ። ጥሬ በሉስቲን የኪዳን ነው። praise God, it's a covenant. He will never change his mind on me. አሜን አሜን። ላስትሊ ለዛሬ ለመጨረሻ አያችሁ እግዚአብሔር ጠርቶኛል ስል ምን እያልኩ መሰላችሁ? ሃሌሉያ ለክብር ታጭቻለሁ ማለት ነው። I'm destined for glory ማለት ነው። I'm destined እግዚአብሔር ጠርቶኛል ስል እግዚአብሔር ለክብር አጭቶኛል። ግሎሪ ከፊት ያለ in the mighty name of Jesus ወደ ክብር እየሄድኩ ነው። አያችሁ ሰርቭ አርጋችሁት ተስፋ ቢስ የማይሆነው መንግስት የእግዚአብሔር መንግስት ነው። አሜን። መቼ ነው ሰው መሆን? መቼ አንዳንድ ጊዜ ለምሳሌ ለትልልቅ ካምፓኒ የሚሰሩ ሰዎች መቼም ቢሆን የካምፓኒ ኦነር እንደሚሆኑ ሊያስቡ አይችሉም። because it's too big, there is no hope። የዛ ካምፓኒ ፓርትነር የመሆን ወይ ሼር የመግባት እድል በጣም so little። የእግዚአብሔርን ስታገለግሉት ዲፍረንት። እግዚአብሔርን ስታገለግል ለግሎሪ ነው የምትታጨው። praise God, it's glory። ከፊት የሚጠብቅ ክብር ነው። ሃሌሉያ። እኔ በጌታ ክብር እንጂ የሚል መዝሙር አለ። praise God። ያየሁት ውርደት አይደለም ባይዘማሪው። praise God። glory ከፊታችን አለ። when you serve the Lord there is a glory። ሃሌሉያ። glory ነው ከፊታችሁ የሚጠብቃችሁ ክብር ነው። in the name of Jesus በጌታ በኢየሱስ ስም I encourage you ዛሬ በዚህ ቃል ነው የምጨርሰው። I encourage you praise God። እግዚአብሔርን ስታገለግሉ ለክብር ታጭታችኋል። ሰይጣን ጌታ እንዳታገለግሉ ይፈልገው ከክብር ሊያጎላችሁ ነው ይፈልጋል። ከዛ ግሎሪ ሊያጎላችሁ ይፈልጋል። ከዛ ግሎሪ አንዳንድ ጊዜ አንዳንድ ነገሮችን አይና somebody ከሌ እዚህ ክብር ውስጥ መቀላቀል ነበረበት ይላል። አንዳንድ ቸርቾች ሄድና ወዳጆቼ ጋር አይና ዋው አንዳንድ ግሎሪ አይና I miss somebody በቸርች ውስጥ I say ይሄ ሰው የዚህ ክብር ውስጥ መገኘት ነበር። እግዚአብሔር ይወላችሁ ያጫችሁ ለክብር ነው። ለክብር ነው። sometimes ሁሉ ሰው ክብሩን አብሯችሁ ሼር እንዲያደርግ ትፈልጋላችሁ። ነገር ግን ሁሉ ሰው ክብሩን አያይም። ከክብሩ በፊት ሰው ሁሉ ክብሩን አያይም። but glory is coming። ተጠርቻለሁ ስል ለክብር ታጭቻለሁ። ግሎሪ እየጠበቀኝ ነው። አንድ የሚገርም ቃል ላሳያችሁ። I know ኮንቴክስቱ ሌላ ነገር ነው የሚያወራው። forget the context and get the message. praise God. አሜን። እሺ ኮንቴክስቱን ሳላቀው ቀርቼ አይደለም ፌስቡክ ሃሌሉያ። I understand the context. praise God. ግን sometimes we need the message, the rhema word. እሺ ሉቃስ 14:8 ሉቃስ 14:8 አንድ ሰው ሰርግ ቢጠራህ በክብር ስፍራ ተቀመጥ። ጌታ ስለ ትህትና ያስተማን እዚህ ጋር ስለ humble-ness ነው፣ ግን ስለ ጥሪ ነው የሚያወራው። ቢጠራ you are called. praise God. አሜን። ቢጠራ በክብር ስፍራ ተቀመጥ። be humble በምትሄድበት ቦታ ያ ነው። በክብር ካንተ ይበልጥ ሰው ተጠርቶ ከሆነ ሁለታችሁንም የጋበዘው መጥቶ ስፍራውን ለዚያ ሰው ልቀቅለት ይልሃል። አንተም እያፈርህ ወደ ዝቅተኛ ስፍራ ትሄዳለህ። ነገር ግን በተጠራህ ጊዜ ሃሌሉያ ዝቅተኛውን ስፍራ አይተህ ተቀመጥ። አያችሁ መንፈስ ቅዱስ የኮንቴክስት አምላክ አይደለም፣ መልእክት ነው የሚሰጥ። praise God። ሜሴጅ ነው የሚሰጥ። አሜን። መንፈስ ቅዱስ ቴዎሎጂያን አይደለም። ጌታ ይባረክ። get the message። በተጠራህ ጊዜ be humble። ከዛስ ሄደህ ዝቅተኛ ስፍራ አይተህ ተቀመጥ። ተቀላጭ በተጠራህ ጊዜ ሜቢ ሰርቭ የምታገለግልበት ሌቭል ሃይ ላይሆን ይችላል። አንተ ድሪም በምታረገው ላይሆን ይችላል። ሜቢ they will give you a very minimal የሆነ ነገር but be faithful. you are called. praise God. አንዴ ጠርቶሃል ባለቤቱ ጋባዡ አንዴ ጠርቶሃል አለ። በጠራህ ጊዜ ራስን አታስጨንቅ። ምን ወንበር ይሆን ያዘጋጁልኝ ቡክ አድርገውልኝ ይሆን ወንበር ነው ወይስ እንዴት ይሆን? ስገባ ግርግር ይፈጠራል ወይ ዝም ብለው ነው የሚያዩኝ? እንዴት ነው ነገሩ አትበላለ። be humble and serve. do whatever you have to do። ባስቀመጡ ቦታ ተቀመጣለ።
ይቀጥለውን ተመልከቱ። praise God ተቀመጥ ጋባዥ ሲመጣ because ጋባዥ የሚመጣበት ጊዜ አለ the season will come ለሁሉ ዋጋ የሚሰጥ ለሁሉ መጥሪያ የላከ ጠሪው ይመጣል in the name of Jesus the time will come ይሄን ማውራት ስለ ሰማይ ብቻ አይደለም በምድር ላይ ያለ እግዚአብሔርን ያገለገልክ ዘመንን እየኖርክ the day will come የጠራህ እግዚአብሔር ታማኝነትን ሪዋርድ ሊያደርግ የሚመጣበት ቀን አለ he will come አለ የጠራ ሲመጣ ወይም ደግሞ ጋባዥ ሲመጣ ወዳጄ ሆይ ይላል the time will come ወደ ላይ ከፍ በል ይልሃል አለ in the mighty name of Jesus በጌታ በኢየሱስ ስም ዛሬ ለአንድ ሰው እንደዚህ ነው የሚሆነው ወደ ላይ ከፍ በል የምትባሉበት ሲዝን ከፊታችሁ ነው ያለው ጋባዥ ይመጣል አለ የጠራህ ይመጣል ይኸውላችሁና ፖስቼ ስነሳ ነው መንፈስ ቅዱስ ይሄን ቃል የሰጠኝ ሃሌሉያ ስጸልይ አይደለም ጌታ ይባረክ ለዚህ ነው ኮንቴክስቱን የሳትከው እንዳትሉኝ ጋባዥ ይመጣል በእውነት መንፈስ ቅዱስ እንደዚህ አለ የጋበዘ ይመጣል አለ ጋባዥ ና ያለ የሰርግ ወረቀት የላከልህ ናና ታደም ያለ አንተ ደግሞ እሺ ብለህ መጥተህ ባስቀመጡ ቦታ ቁጭ ነው ያልከው አለ ጋባዥ ግን ይውልካም in the mighty name of Jesus ያይህና አለ ወዳጄ ሆይ ና ከፍ በል መንፈስ ቅዱስ እንደዚህ ነው ያለኝ the time has come ና ከፍ በል የምትባልበት ና ሌላ ስፍራ አለ የምትባልበት ፕሮሞሽን ወደ ህይወት እየመጣ in the name of Jesus ይሄ ቦታ አይመጥንህም ና ትባላለህ time will come የታጨኸው ለግሎሪ ነው የታጨኸው ለግሎሪ ነው እግዚአብሔር ያጨህ ለግሎሪ ነው አሜን the time will come in the name of Jesus ያ ሲዝን ደግሞ ደርሷል አሜን አሜን ወደ ላይ ከፍ በል ይልሃል አለ አንተም በዚያ ጊዜ አብረው በማዕድ በተቀመጡ ሰዎች ሁሉ ፊት ትከብራለህ እንዴት ያለ ነገር ነው አብረው በማዕድ በተቀመጡ in the name of Jesus አየህ ምግብ ሁሉ ቀርቧል እየበላ ነው እየጠጣ ነው you are just living your life ወንበር ቀይሩኝ ያልክ አይደለም ካሸሮች ጋር ይተጣላ አይደለም ያለው ምንም አይነት ኮምፕሌን እያቀረብክ አይደለም ያለው አለ በቴብል ላይ ቁጭ ብለህ ከጓደኞች ጋር እየሳክ የተጫወትክ ነው the time will come የጋበዘ የጠራህ ይመጣና አለ ከዛ መቀመጫ ወዳጆች ይያዩ ያስነሳና in the name of Jesus ወዳጄ ሆይ የክብር ዘመን መጥቶልሃል የከፍታ ዘመን መጥቶልሃል የክፍያ ቀን መጥቶልሃል in the name of Jesus the time has come እግዚአብሔርን ስናገለግል ለክብር ነው የታጨነው and that day is coming in the name of Jesus the time has come እግዚአብሔር እንደዚህ ብሎኛል ይኸውላችሁ ሰው ሁሉ ያየ የሚሆን ክብር አለ ሰው ሁሉ ያየ ግልጥ የሆነ ክብር እየመጣ ነው ግልጥ የሆነ ክብር እየመጣ ነው you will be called with the glory you will be called in the mighty name of Jesus 3 አመት ይፈጅብ ይሆናል 5 አመት 10 አመት 15 አመት doesn't matter but the day will come ወዳጄ ሆይ ይልሃል እግዚአብሔር ና ከፍ በል ሃሌሉያ አሜን 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 ዮሐንስ ወንጌል ምዕራፍ 12 ቁጥር 23 ኢየሱስም እንዲህ ሲል መለሰላቸው የሰው ልጅ የሚከብርበት ሰዓቱ ደርሷል እውነት እላችኋለሁ የስንዴ ቅንጣት መሬት ላይ ወድቃ ካልሞተች ብቻዋን ትቀራለች ብትሞት ግን ብዙ ፍሬ ታፈራለች ህይወቱን የሚወድ ያጣታል በዚህ ዓለም ህይወቱን የሚጠላ ግን የዘላለም ህይወት ይጠብቃታል የሚያገለግለኝ ቢኖር ይከተለኝ እኔም ባለሁበት አገልጋዬ በዚያ ይሆናል የሚያገለግለኝንም አባቴ ያከብረዋል ይላል glory is coming amen he will select you እግዚአብሔርን እንዳገለግለው ጠርቶኛል ስል ለክብር ታጭቻለሁ ማለት ነው አሜን እስቲ እንነሳና እንጸልይ በጌታ ፊት ሃሌሉያ የጌታ መንፈስ እዚህ አለ praise God I'm destined for glory ለክብር ታጭቻለሁ thank you Holy Spirit this is a prophetic rhema word ወደ እናንተ መጥቷል ወደኛ መጥቷል ጋባዥም ሲመጣ ወዳጄ ሆይ ወደ ላይ ከፍ
በል ይልሃል። አንተም በዚያ ጊዜ አብረው በማዕድ በተቀመጡት ሰዎች ሁሉ ፊት ትከብራለህ። መንፈስ ቅዱስ ያለኝ ነገር ይሄ ነው። በዙሪያ ባለ ሁሉ ፊት የመክበር ጊዜ ወደ አንተ እየመጣ ነው፣ ወደ አንቺ እየመጣ ነው። when you serve him. hallelujah, thank you Jesus, hallelujah, thank you Holy Spirit. አመሰግንሃለሁ በሉት ጌታን፣ አመሰግንሃለሁ በሉት ጌታን፣ አመሰግንሃለሁ በሉት ጌታን። ጂካላ ፖራላ ቬኔሜጌሌ ፖራላዲያ ፕሮዲጋኖ ማሳንዶ ፕሮሎቬኔሜያ ጂጋ ቦራላ ባናማሳ ጋባዥ ሲመጣ፣ የጠራህ ሲመጣ፣ አፖይንት ያደረገህ ሲመጣ፣ ኪዳን የሰጠህ ሲመጣ the time will come, the time will come. Your position will change. ሰፈር ይቀየራል፣ ቦታ ይቀየራል። ዋው 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 ኦ ሃሌሉያ። ካንተ የሚጠበቀው በተጠራህበት ስፍራ መገኘት ብቻ ነው። በተጠራህበት ጉባኤ ውስጥ መገኘት ብቻ ነው የሚጠበቅብህ። በተጠራህበት ስፍራ ራስን ማግኘት ነው የሚጠበቅብህ። በቃ ትልቅ ነገር ማድረግ አለ የሚጠበቅብህ። you have to be available. hallelujah, thank you Holy Spirit, thank you Holy Spirit, hallelujah. በጌታ የምናየው ክብር ብቻ ነው፣ ውርደት አይደለም። ክብር 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 ክብር። yes Father, we serve you in the mighty name of Jesus. እግዚአብሔር ሆይ አገለግልሃለሁ በሉት። አገለግልሃለሁ፣ I will serve you። እግዚአብሔር ሆይ አገለግልሃለሁ፣ አባቴ ሆይ አገለግልሃለሁ። I will give you my life, Lord. Thank you Holy Spirit, thank you Holy Spirit, thank you Holy Spirit, thank you Holy Spirit. yes 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 መንፈስ ቅዱስ yes, come on. አገለግልሃለሁ ጌታ ሆይ በሉት። አገለግልሃለሁ፣ I will serve you Holy Spirit. ጂጋባና ማንቶ ፕሮሎቬዲያ yes 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 Holy Spirit, we give you praise in the mighty name of Jesus. hallelujah 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 hallelujah. thank you Lord, thank you Lord, thank you Lord, thank you Lord. yes 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 Father God, thank you Holy Spirit, thank you Holy Spirit, thank you Holy Spirit, thank you መንፈስ ቅዱስ yes. yes ኢየሱስ ተናገሩ። ይሄው ይድረስልኝ ዛሬ ምስጋናዬ ማለት ችያለሁኝ እኔም አባቤ። ይሄው ይድረስልኝ ዛሬ ምስጋናዬ ማለት ችያለሁኝ እኔም አባቤ። ኧረ ይህን ኢየሱስ ምን ብዬ ልባርከው ውለታው በዛብኝ ከአይምሮዬ በላይ ነው። አቤት ምሕረቱ ምን እከፍለዋለሁ እኔም ክብር አግኝቼ አገልጋይ ሆኛለሁ። ይኸው ይድረስልኝ ዛሬ ምስጋናዬ ማለት ችያለሁኝ እኔም አባቤ። ይኸው ይድረስልኝ ዛሬ ምስጋናዬ ማለት ችያለሁኝ እኔም አባቤ። ኧረ ይህን ኢየሱስ ምን ብዬ ልባርከው ውለታው በዛብኝ ከአይምሮዬ በላይ ነው። አቤት ምሕረቱ ምን እከፍለዋለሁ
ይኸው Yes, ይድረስልኝ yes. ዛሬ ምስጋናዬ ማለት ችያለሁኝ እኔማ አባቤ ይኸው ይድረስልኝ ዛሬ ምስጋናዬ ማለት ችያለሁኝ እኔ ኧረ ይህን ኢየሱስ ምን ብዬ ልባርከው ውለታው በዛብኝ ከአእምሮዬ በላይ ነው
አመልክ ዘንድ ይገባኛል ችርሳው ማይዘጋ ሁሉን አስታውሳለሁ ከሕፃንነቴ ጀምሮ ስትመራ እጆችን ላንሳ ላክብር ምስጋናዬን ተቀበለው ብቻውን ታምር የሚያደርግ የሚረዳ ያንተ ኧረ ይህን ኢየሱስ ምን ብዬ ልባርከው ውለታው በዛብኝ ይገባዋል ጌታ አይምሮዬ በላይ ነው አቤት ምሕረቱ ምን እከፍለዋለሁ እኔም ክብር አግኝቼ አገልጋይ ሆኛለሁ ይኸው ይድረስልኝ ዛሬ ምስጋናዬ ማለት ችያለሁ ሃሌሉያ 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 አባቶ እናመሰግ እስቲ ክብር አምጡለት ለዚህ ጌታ በደንብ በእልልታችሁ በጭብጨባችሁ thank you Jesus in the mighty name of Jesus ይሄ ቃል በልባችሁ ላይ ይጻፍ ሃሌሉያ ጋባዥህም ሲመጣ የጠራህ ሲመጣ የሥራው ባለቤት ሲመጣ የቤቱ ጌታ ሲመጣ ወዳጄ ሆይ ወደ ላይ ከፍ በል ይልሃል አንተም በዚያ ጊዜ አብረው በተቀመጡ ሰዎች ሁሉ ፊት ትከብራለህ ለክብር አጭቶሃል ጌታ ለክብር ታጭተሻል እግዚአብሔርን በማገልገል ውስጥ ያለው ክብር ነው አባቶ እናመሰግንሃለን በኢየሱስ ስም ይሄ ብርሃን በሕይወታችን ላይ አሁን በራ will serve you በቀረ ዘመናችን እናገለግልሃለን በቀረው ዕድሜያችን እናገለግልሃለን በወጣትነታችን እናገለግልሃለን በገንዘባችን እናገለግልሃለን እግዚአብሔር በሰጠን ታለንት በሰጠን ዕውቀት በሰጠን ትምህርት እናገለግልሃለን will serve you በሰጠን እድል እናገለግልሃለን በጌታ በኢየሱስ it's an honor to serve you አባቶ አንተ ታላቅ ክቡር ንጉሥ ነህ አንተን ማገልገል ታላቅ እድል ነው አባቶ ይህን ብርሃን ስላበራህልን ክብር ላንተ ይሁን በጌታ በኢየሱስም በዚህ ጉባኤ ውስጥ ያሉ ሰዎች አንተን የማገልገል ጥማትና ሸክም ብርሃን በኢየሱስም በልባቸው ይብራ በልባቸው ላይ ይብራ በልባቸው ላይ ይብራ in the name of Jesus በልባቸው ላይ ይብራ እግዚአብሔር አባቴ ወይ ከዛ ብርሃን የሚያጎላቸው የትኛውም የጠላት እጅ በጌታ በኢየሱስ ስም የታሰረ ይሁን የተመታ ይሁን አባቶ ስለላክልን ብርሃን ክብር ላንተ ይሁን በጌታ በኢየሱስ ስም ዛሬ የታመሙ ይፈወሱ የተጨነቁ ነፃ ይውጡ የታሰሩ ይፈቱ በዚህ ማታ በዚህ ቤት ውስጥ ተጨንቆ የመጣ ታሞ የመጣ በኢየሱስ ስም ፈውሱን ይቀበል ኦንላይን ሆኖ በተከባድ ጭንቀት ውስጥ ያሉ ሰዎች በጌታ በኢየሱስ ስም ጭንቀታቸው ይነሳ be healed in the name of Jesus የገንዘብ ጭንቀት የሥራ ጭንቀት የትዳር ጭንቀት የተለያየ አይነት fear and frustration በጌታ በኢየሱስ ስም የተመታ ይሁን አባቶይ የሚያገለግሉን ብዙ ልጆች በዚህ ቤት እንድታስነሳ እንጸልያለን የሚያገለግሉን ብዙ ልጆች ወደዚህ ቤት እንድትጠራ አባቶይ እንጸልያለን call them አባቶይ በጌታ በኢየሱስ ስም ከያሉበት ከየዳርቻው ከየስፍራው ከተቀመጡበት ከተደበቁበት እግዚአብሔር ሆይ ፈርተው ከተቀመጡበት ስፍራ ኤልያስን ሄደ ከተደበቀበት እንደጠራ በጌታ በኢየሱስ ስም ከምዕራብ ከምስራቅ ከሰሜን ከደቡብ ሊያገለግሉህ የሚሹትንና የጠራቸው ወደዚህ ቤት እንድትጠራ አባቶይ እንጸልያለን let them come so that we can serve you together አባቶይ በጌታ በኢየሱስ ስም ክብር ላንተ ይሁን ስለ እግዚአብሔር ክብር ስጡ በደንብ አድርጋችሁ
ሃሌሉያ